በአማራ ምድር በአገዛዝ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በወሎ ከተማዋ በፋኖ ቁጥጥር ስር ገብታለች። በሸዋ የራምቦ ክፍለ ጦር በብልጽግናው ኮማንዶ ክፍለ ጦር ላይ መብረቃዊ ኦፕሬሽን ፈጽሟል። በአፋብን የጥቁር አንበሳ ክፍለ ጦር አናብስቶች አገዛዙን ዙ 23 ከጥቅም ውጭ በማድረግ ሰራዊቱን መበታተናቸውን ይፋ አድርገዋል። የአፋብን ሰሜን አማራ ቀጠና በላይ ዘለቀ እዚህ ዳግማዊ ቴዎድሮስ አንዱ አካል የሆነው የጥቁር አንበሳ ክፍለ ጦር 3ኛ ሬጅመንት አገዛዙን ሰራዊት በከባድ መሳሪያ ታጅቦ የከፍተውን ውጊያ በድል ማጠናቀቁን ይፋ አድርጓል። በዝርዝር ወደ እናንተም የምናደርሳችሁ ቀዳሚው መረጃችን ነው። በሌላ በኩል የጎጃም ቀጠና የፋኖ ኃይሎች ለህዝባቸው የምስራች አብስረዋል። ከቀጠናው በደረሰን መረጃ ላለፉት ወራት የአመራር ሪፎርም ለመስራት ከፍተኛ ስራ ሲሰሩ የቆዩ ሲሆን ይህም እንቅስቃሴ ተሳክቶ አሁን ሆኗል ተብሏል። ይህንንም ወደ እናንተም የምናደርሳችሁ ሌላኛው መረጃችን ነው። በሌላ በኩል የምስራቅ እዝ አዛዥ የሆነው የጀነራል መሐመድ ተሰማ አጃቢ እንዲሁም የሴኩሪቲ ኃላፊ የሹተር መሳሪያ ተኳሹም ፋኖን መቀላቀሉ ተነግሯል። አጃቢው ተወረሰ ዝን ሲቀላቀል ወደ ፋኖ ደማቅ አቀባበል እንደተደረገለትም አሁን የደረሰን መረጃም አመላክቷል። በዝርዝር የምታደምጡት ሌላኛው መረጃችን አድርገነዋል። እስከ ፍጻሜው ድረስ አብራችሁን ቆዩ። እነኝና መሰል መረጃዎችን በዝርዝር ወደ እናንተም የምናደርሳችሁ ነው የሚሆነው። በቅድሚያ ግን ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ቀጥታ ወዳገኘናቸው መረጃዎች አመራን። ረቀዳሚው መረጃችን ስናምራ በአማራ ምድር በአገዛዝ ጦርና በፋኖ ኃይሎች መካከል የሚደረገው ፊት ለፊት የጨበጣ ውጊያ ዛሬም ተጠናክሮ መቀጠሉ ተሰምቷል። በአፋብን የጥቁር አንበሳ ክፍለ ጦር አናብስቶች አገዛዙን ዙ 23 ከጥቅም ውጭ በማድረግ ሰራዊቱን መበታተናቸውን ይፋ አድርገዋል። በአፋብን ሰሜን አማራ ቀጠና በላይ ዘለቀ እዝ የዳግማዊ ቴዎድሮስ ኮር አንዱ አካል የሆነው የጥቁር አንበሳ ክፍለ ጦር 3ኛ ሬጅመንት የፋኖ አባላት ድንዛዝ በተባለ ቦታ የአገዛዙን ሰራዊት በጨበጣ በመግጠም ድልም ማድረጋቸው ተሰምቷል። በዚያው ወደ ውጊያ የአገዛዙ ጦር ዙ 23ን ጨምሮ ከባድ መሳሪያዎችን ለመጠቀም የሞከረ ቢሆንም በአርበኞች ልብ አድርግ ሙላትና በክፍለ ጦሩ የፋኖ አመራሮች ተመርቶም የገቡት የፋኖ አርበኞች በስናይፐር በብሬን እንዲሁም በድሽቃ የአገዛዙን ኃይል ሲያራግፉት በዚያው ወደ ውጊያ የአገዛዙ መጠቀሚያ የሆነው ዙ 23 የተባለ ከባድ መሳሪያ ከጥቅም ውጭ የሆነ ሲሆን ከ15 በላይ የአገዛዝ ሰራዊትም መደምሰሳቸውም ተሰምቷል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ የአመራር ሪፎርም ማጠናቀቁን አስመልክቶ መግለጫም ሰጥቷል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ ላለፉት ወራት የአመራር ሪፎርም ለመስራት ከፍተኛ ስራ ሲሰራ የቆየ መሆኑም ይታወቃል። በዚህ ሂደት እዙ መዋቅራዊ አንድነቱን ተጠብቆ ጤናማ ሽግግር እንዲደረግ ሂደቱን በጥንቃቄና በትዕግስት መምራት አስፈላጊ በመሆኑ በሚፈለገው መልኩ በፍጥነት ሳይጠናቀም ቆይቷል። የአደረጃጀት ፈተና ከድርጅት እድገት ጋር ተይዞ በየጊዜው የሚፈጠር ቢሆንም ከውጭ ወደ ውስጥ የሚሰነዘሩ ከፋፋይ ጥቃቶችን እየመከቱ ተፈጥሯዊውን ውስጣዊ ትግል ለመዋቅራዊ እድገት በሚጠቅም መልኩ ለማዋል በጥበብ የተመራ ትግልም ተደርጓል። ድርጅታዊ መስመርን ለማስጠበቅ የተሄደበት ውስጣዊ ድርጅታዊ አሰራር ተገቢና ትክክል መሆኑን የዙ መዋቅራዊ አንድነት አስጠብቆ ለላቀ ግዳጅ የሚያበቃ ውጤት ላይ እንዲደርስም አስችሎታል። ይህ የዛ አመራር ሪፎርም በተለያዩ ደረጃ ውስጥ ያለፈና የመዋቅር ተዋረዳዊ ተሳትፎ የነበረበትም ነው። እዙ ባወጣው መግለጫ መሰረት ሪፎርሙ የመዋቅር አንድነትን እየጠበቀና ሁሉንም ክፍለ ጦሮች ኮሮችና የአመራር ከኖችን ባሳተፈ መልኩ የተከናወነ ነው ተብሏል። በዚህ መሰረትም በድርጅቱ መተዳደሪያ ደንብ መዋቅር መሰረት አዲስ የተዋቀሩት ዋና ዋና አመራሮችም ይፋ ተደርጓል። አንደኛ ሰብሳቢ አርበኛ ተፈሪ ካሰው ሲሆን ሁለተኛ ምክትል ሰብሳቢ ደግሞ አርበኛ ጎበዜ ጌታቸው ነው ተመርጠዋል። ወታደራዊ አዛዥ አለቃይን ያለም ዘለቀ፣ ምክትል ወታደራዊ አዛዥ ደግሞ መቶ አለቃ ሱባልዋለ ተደርጎ ተመርጧል። ፖለቲካ መምሪያ ኃላፊ ደግሞ አርበኛው ግራው ሞሳሌ ሲሆን የህዝብ ግንኙነት መምሪያ ኃላፊ አርበኛ ወግደረስ ጤናው በማድረግ ተጨማሪ የጽሕፈት ቤት የአደረጃጀት፣ የፋይናንስ፣ የሴቶች ጉዳይ፣ የሜካናይዝድ ጦር፣ የህግና ስነ ስርዓት እንዲሁም የወታደራዊ ዘመቻና የሎጂስቲክን ጨምሮ በ28 መመሪያዎች ስር ዋና ዋና እንዲሁም ምክትል ኃላፊዎችም ተመድበዋል። ይህ የተካሄደው ሪፎርም የዙን መዋቅራዊ አንድነት በማጠናከር ላቀ ግዳጅና ለቀጣይ እርምጃዎች የሚያበቃው መሆኑን በመግለጫው ተመላክቷል። ይህ በእንዲህ እንዳለ ወደ ሌሎች
ሌሎች መረጃዎች ስናመራም አፋብን ወሎ አማራ ሚኒሊክ ዕዝ በፈጣንና መብረቃዊ ጥቃት በአገዛዙ ጦር ላይ ከፍተኛ ኪሳራ ማድረሱን ገለጸ። በወሎ ግንባር አገዛዙ በከፍተኛ ውዝግብና ሽብር ላይ ይገኛል። 58 የሰራዊቱ አባላትም ተደምስሰዋል። በሰሜን ወሎ ዞን በራያ ቆቦ ወረዳ የተሰማራው የብልጽግና አገዛዝ ሰራዊት በአማራ ፋኖ ብሔራዊ ንቅናቄ የወሎ አማራ ሚኒሊክ ዕዝ 102ኛ ኮር አዶች በተሰነዘረበት የተቀናጀና መብረቃዊ ደፈጣ ጥቃት ከፍተኛ ወታደራዊና ፖለቲካዊ ኪሳራን አስተናግዶ በውዝግብና በሽብር ውስጥ እንደሚገኝም ከስፍራው የተገኙ መረጃዎች አመላክተዋል። የ102ኛ ኮር ዕዝ በዕዝ ግንኙነቱ መምሪያ በኩል እንዳስታወቀው ጥቃቱን የተፈጸመው በዕለተ ሰንበት ሐምሌ 19 ቀን 2018 ዓ.ም ከንጋቱ 12 ሰዓት ጀምሮ ነው። ጥቃቱን ያቀደው አገዛዙ ከወልዲያና ሐራ ከተሞች መነሻ በማድረግ ጀነራል አሰፋ ቸኮልን ጨምሮ ከፍተኛ ወታደራዊ አመራሮችን አጅቦ ወደ ቆቦ ከተማ ለማለፍ በሚያደርገው እንቅስቃሴ ላይም ነበር። ነገሩን አስቀድመው ያወቁትና ወታደራዊ ገዢ ቦታዎችን ተቆጣጥረው የጠበቁት የ102ኛ ኮር ነበልባል አባላትም በሌሊት ተስበው በሶስት ዋና ዋና ግንባሮች በመሰለፍ ውጊያ ከፍተው ጦርን ኪሳራ ማከናንበውታል። በአሚድ ግንባር በሮቢት ሁለተኛ ደረጃ ትምህርት ቤት አካባቢ፣ በመንጀሎ 36 ቀበሌ አካባቢ በሶስት ግንባሮች በተፈጸሙ ድንገተኛና ቁጭ አልባ ማዕበል የአገዛዝ ጦር ጥቃቱንም መቋቋም አቅቶት የተበታተነ ሲሆን ለራሱ ሰራዊት አባልና ለወደቁት አባላቱም ክብር ሳይሰጥ ሬሳውን ጥሎ ወደ መጣበት ወልዲያና ሐራ ከተሞች አገዛዝ ጦር አመራሮችና መሪዎች ለመመለስም ተገደዋል። በተጨማሪም ከአራዱም ከተማ ወታደር ካምፕ መነሻውን በማድረግ የከባድ መሳሪያ ስብስብና የዙ 23 የአየር መቃወሚያ መሳሪያ በሚያዝ ከወልዲያና ሐራ የሚመጣው የልኡካን ቡድን ለመቀበል ወደ 36 ወንጀሎ ቀበሌ ያመራው የአገዛዙ አጃቢ ጦር በ102ኛ ኮር አባላት በደረሰበት ከፍተኛ ጥቃት ሳቢያ ሳይዋጋ ሙሉ በሙሉ ወደ ኋላ እንዲያፈገፍግም ተደርጓል። ቅድሚያ በደፈጣ ውጊያ ተጀምሮ በፍጥነት ወደ መደበኛ ወደ ውጊያው እየተቀየረው በዚህ ግጥሚያ ላይ የተመዘገበው ውጤት 58 የአገዛዙ ሰራዊት አባላት ሲደመሰሱ 17 የሚሆኑት በሞትና በሕይወት መካከል ያሉ ቁስለኞች ወደ ወልዲያና ቆቦ ሆስፒታሎችም ገብተዋል ተብሏል። የ102ኛ ኮር አሃዶች የተጠቀሱትን ከተሞችና ቀበሌዎች ሙሉ በሙሉ በመቆጣጠር ቀጠናቸውን በማስከበር ላይ ናቸው ሲባል የብልጽግናው ሰራዊት በውጊያ ሜዳ ያስመዘገቡን ውርደትና ኪሳራ ለመሸፈን የታለመውን ወታደራዊ ስነ ምግባር የጎደለውን የከባድ መሳሪያ ድብደባ በንጹሃን አርሶ አደሮች ላይ ፈጽሟል። በዚህ ምክንያት በአራዱም 08 ቀበሌ አቶ ጫኔ ተኩይ የተባለ አባትና ልጅ በአሰቃቂ ሁኔታ ሲገደሉ በርካታ ንጹሃን አርሶ አደሮችን በማክሰኘት የሕክምና አገልግሎት እንኳን እንዳያገኙ መንገድ በመዝጋት ሰራዊቱ ጭካኔነቱን አሳይቷል። የአማራ ሕዝብ የህልውና ተጋድሎ በየቀኑ አዳዲስ ታሪካዊ ድሎችን ማስመዝገቡን በቀጠለበት በዚህ ወቅት በአፋብን ወሎ አማራ ሚኒሊክ ዕዝ ስር የሚገኘው የ106ኛ ኮር 31ኛ ሰንጥ ክፍለ ጦር ከፍተኛ ወታደራዊና ስትራቴጂካዊ የበላይነት የተቀናጀበት አንጸባራቂ ድል በዳውንት ወረዳ ተቀዳጅቷል። ዛሬ ሐምሌ 20 ቀን 2018 ዓ.ም በዳውንት ወረዳና አካባቢውን ከጨቋኞች አገዛዝ ሰራዊት ሙሉ በሙሉ ማጽዳታቸው ተረጋግጧል። አገዛዙ የመከላከያ የፖሊስና የሚኒሻ መዋቅር ሙሉ በሙሉ በመፍረሱ ሰራዊቱ መሳሪያውንና ቦታውን ጥሎ እግሬ አውጪኝ በማለት በየአቅጣጫውም ተበታትኗል። በርካታ የፖሊስና የሚኒሻ አባላት ከነሙሉ ትጥቃቸው እጃቸውን የሰጡ ሲሆን የባዴንና የአገዛዙ አመራሮችም ከሚበታተነው ሰራዊት ጋር አብረው ለማምለጥ ሲጣደፉም ታይተዋል። የአካባቢው ህዝብም ለረጅም ጊዜ ሲደርስበት ከነበረው እንግልትና ጭቆና በፋኖ ጽኑ ክንድና መስዋዕትነት ነጻ መውጣቱን ተከትሎም የተጎናጸፈው ነጻነት ድል በከፍተኛ እልልታ፣ ደስታና አቀባበል እያከበረ ይገኛል ሲሉ ምንጮቻችንም ጠቁመዋል። በአሁኑ ወቅት ከትግሉ ቀጠና የፈረጠጠበት የህዝቡ ጠላት ኃይሎች ጨላንጎና ወታደራዊ ቆላማ ቀበሌዎች ተበታትነው አቅጣጫቸው መሮጥ ላይ እንደሚገኙም የ106ኛ ኮር ሚዲያና ኮሚኒኬሽን መምሪያ ይፋ አድርጓል። ይህ በእንዲህ እንዳለ የራምቦ ክፍለ ጦር በብልጽግናው 103ኛ ኮማንዶ ክፍለ ጦር ላይ ህብረቃዊ ኦፕሬሽን ፈጽሟል። አፋብን የሸዋ ጠቅላይ ግዛት አሳምነው አፄ ዘርዓ ያዕቆብ ኮር የሆነው የራምቦ ክፍለ ጦር በብልጽግናው 103ኛ ኮማንዶ ክፍለ ጦር ላይ የፋኖን የውጊያ ብቃትና ክንደ ብርቱነት በተግባር ያረጋገጠበት ልዩና መብረቃዊ ኦፕሬሽን ማካሄዱም ተገልጿል። የኮሮ ሚዲያና ኮሚኒኬሽን ክፍል ካደረሰን መረጃ መሰረት ጥቃቱ የተፈጸመው ዛሬ ሐምሌ 20 ቀን 2018 ዓ.ም ሌሊቱ 10 ሰዓት እስከ ጠዋቱ 2 ሰዓት ባለው አጭር ጊዜ ውስጥ በተካሄደ ከፍተኛ ውጊያ እንቅስቃሴ ነው። ኦፕሬሽኑ በይፋትና ጥሙጋ ወረዳ ስር በሚገኙ ወሳኝ ስልታዊ ስፍራዎች ላይ የተከናወነ ሲሆን ጥቃት የተፈጸመባቸው አካባቢዎችም አርማያ ክላስተር፣ አርማያ ማንፉድ፣ ገደባ ማንፉድ፣ የውሃ አንከራ አካባቢ፣ ማንፉድ ሚካኤል ቤተክርስቲያን አካባቢ ናቸው። በእነዚህ ስልታዊ ስፍራዎች ላይ መሽጎ የነበረው የብልጽግናው 103ኛ የኮማንዶ ክፍለ ጦር በራምቦ ክፍለ ጦር ታጋዮች በደረሰበት የማያዳግም ጥቃት የቆመበትን መሬት እንዲከዳውም ተደርጓል። የፋኖ ኃይል ባካሄደው ከፍተኛ ስልታዊ ውጊያ የጠላት ጠንካራ ምሽጎች ሙሉ
ሙሉ በሙሉ በማስለቀቅ በቁጥጥር ስርም አውለውታል። ፋኖ በኮማንዶ ክፍለ ጦር አባላት ላይ ከፍተኛ የሰው ኃይል ጉዳት በማድረስ በርካቶችን ደምስሶ የቀሩትን ደግሞ ማቁሰሉም ተረጋግጧል። የፋኖ ኃይሎች በከፍተኛ ጥንቃቄ፣ ፍጹም ብቃትና ስልታዊ ብስለት ኦፕሬሽኑን በመምራታቸው በፋኖ ኃይሎች በኩል ምንም አይነት ጉዳት ሳይደርስ ሙሉ በሙሉ በስኬትም ተጠናቋል። የስኬታማ ኦፕሬሽን የፋኖን ህልውና የማስጠበቅ ቁርጠኝነት፣ ከፍተኛ የውጊያ ዝግጅትና የወታደራዊ ስልት ማሳያ ነው ሲልም የአፋብን ሸዋ ጠቅላይ ግዛት አሳምነው የዝግጁነት መምሪያ በግንባር መረጃውን አስታውቋል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እንደዚህ ይመስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።